አባዬ በድንገት መጥቶ ሰፕራይዝ አደረጋቸው። እንግዲህ ትሁቴ እንደዚህ ደንግጣ ቆማለች ማለት ነው። ሳይናገር ሻንጣውን ሸክፎ በድንገት መጣና ሰፕራይዝ አደረጋቸው። በጣም ተደሰቱ። እንግዲህ ናቲ በቅናት ቢንቀጠቀጥም የአባዬ ሚስት ታዲያ እንኳን ደህና መጣህልኝ የኔ ባል ስትል ቆንጆ ስጦታ ሰጠችው። ትሁቴና ተመስገን በጣም ደስ አላቸው ከናቲ በስተቀር። ትሁቴና ተመስገን እንግዲህ አንድ ላይ ሊሆኑ ትንሽ ሰዓታት ቀርቷቸዋል። ትናንትና እንግዲህ እንደዚህ ፈገግ ብለው ሁለቱ እየተሳሳቁ ይገኛሉ ማለት ነው። አባዬ እንግዲህ ናቲን ከዚህ በኋላ ምን የሚያደርገው ይመስላችኋል? አንደኛ ናቲ እስር ቤት ይገባል ከነናቱ ማለት ነው። ሁለቱም ወንጀለኞች ናቸው። የሰው ደስታ የማያስደስታቸው ክፉ ሰዎች ናቸውና ሁለቱም የእጃቸውን ማግኘት አለባቸው ብዬ አስባለሁኝ። ሲቀጥል ደግሞ አባዬ እንግዲህ እስካሁን ድረስ ዝም ብዬ የተቀመጥኩትኝ ቆይ እስኪ ከዛሬ ነገ ይሻለዋል፣ ከነገ ተነገ ወዲያ ይተዋል ተንኮሉን እያልኩ ነው። እሱ ግን እየባሰበት ነው የሄደው። ከዚህ በኋላ የፈለገ ነገር ቢል ይቅርታ እንኳን ላላደርግለት ለራሴ ቃል ገብቻለሁ ሲል እንግዲህ አባዬ በንዴትና በምሬት ተናገረ ማለት ነው። እዛ በኋላ እሷም ደግሞ ትሁትም አባዬ በዋነኝነት አንተ እንኳንም ደህና መጣ። እውነቴን ነው የምልህ፣ አንተ ከዚህ ቤት ከወጣ ጀምሮ ሁሉም ነገር ተበለሻሽቷል። ብቻ ቤቱ ሰላም አጥቷል። አንተ በመምጣት በጣም ደስ ብሎኛል አለች ትሁት። ትሁቴ ምን ላድርግ፣ የገጠመኝ ነገር ቀላል አይደለም። ያኮ የተረገመ የዛን ቀን ስልክ የደወለልኝ ለምን ይመስልሻል? ለምንድን ነው አባዬ? እሱ መኪና እየነዳህ ነው እንዴ ብሎ ጠየቀኝ። አዎ ስለው ሚስትህ ማስታወስ ቻለች ያለኝ ለምን ይመስልሻል? እኔ እንጃ ለምንድን ነው። እኔ ወይ መኪና እንዲገለበጥና እንድሞት እንደዛ ነበር ሀሳቡ። ነገር ግን አልተሳካለትም። እኔ ምን እንዳደረግኩት ብቻ እሱን አስቀምጬ መጠየቅ እፈልጋለሁ ሲላት፣ አባዬ እሱን በፍጹም መጠየቅም ሆነ ምንም ማለት አትችልም። ምክንያቱም ለሱ ዋጋውን ሰጥተን ከዚህ ቤትም ከህይወታችንም ውስጥ ውልቅ አድርገን ማስወጣት አለብን አለች። ከዛ በኋላ አባዬ ትሁቴ እሱ እኮ ሊያገባሽ የወሰነ ሰው ነው። ሀይ አባዬ ነው ብለህ ነው እንደዛ ሲል እኮ እኔም እኮ አምኛው ነበረ የሚሆን መስሎኝ። ለካሱ በእኔ ላይ እየተጫወተብኝ ነበረ። እውነት በጣም አዝናለሁ። ግን ከዚህ በኋላ ምንም አታስብ አባዬ፣ ለሱ ዋጋውን እሰጠዋለሁ፣ እኔ ራሴ ለሱ በቀዋለሁ ስትል እንግዲህ ትሁት በጣም ተናዳ ስትናገር ነበረ ማለት ነው። ከዛ በኋላ እንግዲህ እሱን አብረን የምናየው ይሆናል። ግን ከዚህ በኋላ ደግሞ ናቲ በመጀመሪያ ደረጃ አስሬው ዋጋውን መስጠት እፈልጋለሁ። ሲቀጥል ደግሞ ለምን እንደዚህ ክፉ መሆን እንደፈለገ፣ ለምንስ እንደዚህ መሆን እንደፈለገ ሁሉንም ነገር እጠይቀዋለሁ አለ። ከዛ አባዬ እሱ ጠየቅከውም አልጠየቅከውም ከስህተቱ የሚማር ሰው አይደለም። ለምን ብለህ ነው ከሱ ጋራ ትንፋሽህን የምጨርሰው? ስለዚህ ዋጋውን እንሰጠዋለን አለች። ከዛ ትሁቴ ቆይ እስከ መቼ ነው እንደዚህ የምንቀጥለው? እውነቴን እኮ ነው የምልሽ፣ እኔ አሁንስ ደክሞኛል፣ ስልችት ብሎኛል ሁሉም ነገር አላት። ከዛ በኋላ እንግዲህ እሺ እና ምን እናደርግ? የምናደርገውንማ እሱን አብረን የምናየው ነው የሚሆነው። ግን ደግሞ በዚህ ሁኔታ መቀጠል አንችልም አባዬ። እስከ ዛሬም እሱ እያስመሰለ እኮ ነበረ፣ ለእኔ ግን አልታይ ብሎኝ ነው እንጂ አይተሁት የዛ ጊዜ እኮ ስንነግርሽ አንቺ ስነግርሽ ምንም እንትን ሊሰማሽ አልቻለም። ግን አሁን ደግሞ እውነታው ሲገባሽ ደስ ብሎኛል፣ ምንም ችግር የለውም አላት። ከዛ በኋላ እንግዲህ እንደምንም ብሎ እንትን አለ። አባዬ ተረጋጊ፣ አሁንም ጊዜው አረፈደም ትሁቴ፣ ዋናው ነገር ያንቺ መንቃት ነው። ከዚህ በኋላ እሱን ተስማምተን
የምናደርገውን ነገር እናደርጋለን። አዎ እንደዚሁ ዝም ብለን አንለቀውም ሲል እንግዲህ ተናገረ ማለት ነው። ከዚህ በኋላ ምን እንደሚፈጠር እሱን አብረን የምናየው ነው የሚሆነው። ግን ናቲ ያው መገኛው እስር ቤት ነው የሚሆነው። ለምን ብትሉም ያደረጋቸው ነገሮች በጣም የሚያስጠሉና አስነዋሪ ነገሮችን ብዙዎች ነገር አድርጓል ማለት ነውና ስለዚህ ከዚህ በኋላ ተገቢውን ቅጣት ማግኘት አለበት እንጂ ሁልጊዜ እንደዚሁ እያስመሰለ በውሸት እውነት እያደረገ እንዴ ደግሞ እኮ ሴትይቱ እኮ ልነቃበት አልቻለችም። ተመስገንን መጥፎ ሰው አድርጋ ነው የምታስበውና አባዬ እንግዲህ ከዚህ በኋላ መጥቻለሁ። አንድ ሰው እቤቴ በር ላይ አይደርስም ያለኔ ፍቃድ። አዎ ሁላቸውም ዋጋቸውን ያገኛሉ። አባዬ ከናቲ ውጭ እዚህ ቤት ውስጥ ያስቸገረን ሰው ማንም የለም። ስለዚህ እሱ ተገቢውን ቅጣት ማግኘት አለበት። ትሁቴ ለእኔ ተይው አልኩሽ። የእሱን ነገር እኮ እኔ ራሴ የማደርገውን ራሴ ያውቅ የለም። ስለዚህ ምንም አትጨነቂ፣ ዋጋውን እሰጠዋለሁ። አባዬ የእሱን ነገር ሕግ ቢዳኛውስ? የምን ሕግ? እኔ ለሷን እሺ ነው አባዬ። እኔ ጦስ እንድትሆን አልፈልግም። ስለዚህ እሱ ዋጋውን ማግኘት አለበት። አዎ ምክንያቱም ደግሞ የሆነ ጊዜ ላይ የሆነ ነገር ቢሆን ሌላ ችግር ይፈጠራል። ስለዚህ እሱ ዋጋውን ማግኘት አለበት አለ አባዬ። እሺ አለና ከዛ በኋላ እንግዲህ ናቲ እንደለመደው ዘው ዘው እያለ መጣ። ዘው ዘው እያለ መጣና ወደ ቤት አባዬ እንዴት ነህ አለው። ደህና ነኝ። እንዴት ነህ አንተ አለው። ደህና ነኝ። ምን ነው የደበረ ትመስላለህ ፊትህን? አልደበረኝም። ለምን ይደብረኛል? ከዛ በኋላ እንግዲህ አንድ ሁለት እያሉ አንዳንድ ክፉ ሰዎችማ እንደዛው እንግዲህ ከዚህ በኋላ እስቲ ምን እንደምናደርግ አብረን የምናየው ይሆናል። ይሄ ሰው ግን ተገቢውን ቅጣት ማግኘት አለበት። አዎ እንደዚህ አይቀጥልም ሁሉም ነገር። አባዬ እውነት ለመናገር ተገቢውን ቅጣት ቢያገኝ ለእኔም ደስ ይለኛል። ግን ደግሞ አንተ ምንም እንድትሆን አልፈልግም በእነኚህ በተልካሻ ሰዎች። ከዚህ በኋላ እስኪ አብረን የምናየው ይሆናል ሲል እንግዲህ ያዙኝ ልቀቁኝ አለ ማለት ነው። እንግዲህ ትሁቴ አባዬ በመምጣቱ ደስ ብሏታል። አንድ ሀሳብ ወድቆልኛል አባዬ፣ እኔም አሁን ስራ መስራት አለብኝ። አንተም ኃላፊነትህን ተቀበለኝ እባክህ አባዬ። አሁን ሁሉም ነገር ይብቃ ማለት እኔም ወደ ቤተሰቦቼ ልሂድ። ትሁቴ ከዚህ በኋላ ሰው ቤት ገባለሁ ብለሽ ልታወሪ እንዳይሆን ሲላት፣ አይ አባዬ እንደዛ እንኳን አይደለም፣ ግን መሄድ እፈልጋለሁ አለችው። አዎ ትሄጃለሽ፣ ግን ደግሞ ሰው ቤት ገባለሁ ሰው ቤት ሰራለሁ የምትይው ነገር ይብቃ። የራስሽን ህይወት መኖር አለብሽ ልጄ። የሰው ቤት የሰው ነው፣ ጉልበት ይጨርሳል። ስለዚህ ለራስሽም እያሰብሽ አላት። አባዬ እስቲ እሱን አብረን የምናየው ይሆናል። አሁን ልጄም ናፍቃኛለች፣ ልጄ ጋር መሄድ እፈልጋለሁ ሁሉንም ነገር በቃ አለች። ከዛ እና ምን አሰብሽ የኔ ልጅ? ምን አስባለሁ አባዬ ማለት ማንን ልታገቢ ወሰንሽ? ያው ያሸነፈ እኔን ይወስደኛል ብዬ አስባለሁ አባዬ። ማለቴማ ሁለቱም ሽማግሌ ልልኩ አይደለም እንዴ? ስለዚህ ሁለቱም እንግዲህ ማንን መርጠው እንደሚቀበሉ እናያለን ቤተሰቦቼ አለችው። እሱም አዎ እንደዛ ማድረግሽ ጥሩ ነው፣ ግን ናቲን ቢመርጡ ስም ታደርጊያለሽ አባዬ? እሱ ትልቅ ውሳኔ ነው። ምንም የማረገው ነገርም አላውቅም፣ ግን እንዳይሆን ብለህ ጸልይ አላለችም። ከዛ በኋላ እንግዲህ ጠልተዋለች ናቲን። አሁን ላይ በፍጹም ማየትም ሆነ መስማት አትፈልግም። ነገር ግን ቤቱ የአባዬ ቤት ሆነና ውጣ እንዳትለው ተቸገረች እንጂ በጣም ነው የጠላችሁ ናቲን ማለት ነው ትሁቴ። እናም እንግዲህ አሁን ከዚህ በኋላስ ምን አይነት ነገር ይገጥመዋል ናቲ? ከባድ ፈተና ነው የሚገጥመው። እውነቱን ለመናገር
ማለት ብዙ ነገር አድርገዋል፣ ብዙ ነገር አጥፍቷል። ብቻ በጣም ብዙ ነገር እና ዋጋው ማግኘት አለበት ናቲ ብዬ አስባለሁኝ። አባዬ ላይ ያደረጋቸው ነገሮች ብቻ ብዙ ነገር እና ስለዚህ ተገቢውን ቅጣት ማግኘት አለበት ነው የምለው ናቲ። ተመስገን እና ትሁቴም ደግሞ እንግዲህ ይጋባሉ በቅርቡ። እሱ ደግሞ አይቀሬ ነው ማለት ነው። ተጋብተው ደግሞ አብረን የምናየው ይሆናል። ሁሉም ነገር እንግዲህ መቼም እንደነበር አይቀጥልም። ስለዚህ ዋጋው ማግኘት አለበት ማለት ነው ናቲ። ሁሉም የራሱ የሆነ እንትን አለው። ስለዚህ አረ ብቻ አላቅም፣ እኔ እንጃ። የናቲ ክፋት እኮ ከእለት ወደ እለት በቃ ከቀን ወደ ቀን እየገፋ ነው የሚሄደውና ምን አይነት ነገር እንደሆነ ራሱ ነው ግራ የሚያጋባኝ። እስቲ አብረን የምናየው ነው የሚሆነው። ሲቀጥል ደግሞ ናቲ ምን አይነት ሰው ነው የሚለው ነገር ነው ግራ የሚያጋባኝ እውነት ለመናገር። ከዚህ በኋላስ ምን አይነት ነገር ነው የሚገጥመው የሚለው ነገር ሳስበው ራሱ ይገርመኛል ማለት ነው። እና እንግዲህ ናቲ ተገቢው ቅጣት ማግኘት አለበት ማለት እያደረገ ያለው ነገር በጣም የሚያስጠላና በጣም የሚያስነውር ነገር ነው። እናም በሰዎች ላይ ሁሌ ክፋት፣ ምቀኝነት፣ ተንኮል እኔ እንጃ ምንም እኔ እንጃ አላቅም። ብቻ ዞሮ አብረን የምናየው ይሆናል ማለት ነው። ከዚህ በኋላም እንግዲህ ነገሮች እንደነበሩ አይቀጥሉም። ግን አባዬም የራሱ የሆነ ውሳኔ ይወስናል ማለት ነው። ማለት ከዚህ በኋላ በእያንዳንዱ ነገር ሁሉም ነገር እዚህ ጋር ያበቃል። አባዬም መወሰን ያለበውን ነገር ይወስናል። ስለዚህ ማድረግ ያለበውን ነገር ሁሉ ያደርጋል ብዬ ተስፋ አደርጋለሁ። አባዬ እንግዲህ ቆርጧል፣ አሁን ላይ ዝምታውንም ሰብሯል። ትሁቴም ኃላፊነቴን ተቀበለኝ፣ ወደ ቤተሰቦቼ መሄድ እፈልጋለሁ ብላል። እሱም ደግሞ ታይተው ተረጋጊ እንጂ የኔ ልጅ አሁን በዚህ ሰዓት ብቻዬን ጥለሽኝ የት ነው የምትሄጂው አላት። እሷም ደግሞ አባዬ በቃ መሄድ ይኖርብኛል ብላ እንግዲህ ወስናለች። ሰላም ውድና የተከበራችሁ የቻናሌ ቤተሰብ